ሰላም ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ በዚህ በተጠናቀቀው በጀት ዓመት የአዋሽ ባንክን ታሪካዊ ስኬት የሚያጎላ አንድ ትልቅ የሆነ መረጃ ከሰሞኑ ከገቢዎች ሚኒስቴር በኩል ተሰምቷል። ስለሆነም ይህንን ነጥብ መነሻ በማድረግ አብረን የምንቆይ ይሆናል። ሁላችሁም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ለመጋበዝ እወዳለሁ። የአዋሽ ባንክ በዚህ በተጠናቀቀው በጀት ዓመት 15.77 ቢሊዮን ብር ግብርን በመክፈል ከሀገሪቱ 10 ግዙፍ ግብር ከፋይ ድርጅቶች መካከል መሰለፍ የቻለ ብቸኛው የግል ድርጅት ሆኗል። ይህም ትልቅ የሚባል ታሪካዊ ስኬትን ያስመዘገበበት ያገኘበት የበጀት ዓመት ሆኖለታል። እንግዲህ ለአዋሽ ባንክ እንደሚታወቀው በሀገራችን የንግድ እንቅስቃሴ ውስጥ የመንግስት ልማት ድርጅቶችና በተወሰነ መልኩ ደግሞ የውጭ ኢንቨስትመንቶች ኤፍዲአይ የምንላቸው ማለት ነው በገበያው ላይ በተስፋፉበት በነገሱበት በዚህ ወቅት አንድ ሀገር በቀል የግል ድርጅት ሁቺዝ አዋሽ ባንክ ማለት ነው ወደ ከፍተኛው የግብር ከፋዮች ማዕረግ ተርታ ሲመጣ እውነት ለመናገር ትልቅ የሆነ ታሪካዊ ስኬት ነው። አዋሽ ባንክ የመጀመሪያው የግል ድርጅት ግዙፍ ከሆኑ 10 ግብር ከፋይ ተቋማት መካከል የተሰለፈ ብቸኛው ሀገር በቀል የግል ድርጅት ነው። ይሄ ለአዋሽ ባንክ ለባለአክሲዮኖች አጠቃላይ ኢትዮጵያ ውስጥ እየተንቀሳቀሱ ላሉ ትልልቅ ድርጅቶች ይቻላል መንፈስንም ጭምር በማሳደግ በመገንባት ረገድ ትልቅ ሚና ያለው ለባንኩና ለባለአክሲዮኖች ደግሞ ትልቅ የሆነ ታሪካዊ ስኬት የተመዘገበበት የበጀት ዓመት እንደሆነ ሁላችንም እንረዳለን። የአዋሽ ባንክ በ2025 2026 ወይም ደግሞ በዚህ በተጠናቀቀው በጀት ዓመት 15.77 ቢሊዮን ብር ግብር ለመንግስት ገቢ አድርጓል። 15.77 ቢሊዮን ብር ግብር ለመንግስት ገቢ ሲያደርግ እሱ ምን ያክል ኔት ፕሮፊትን አግኝቶ ነው ብለን ምናልባትም ፕሮፊት አፍተር ታክሱንም ኮንሲደር ልናደርግ እንችላለን። አውማች ብለን እዚህ ጋር ልንፈልግ እንችላለን። ይህንን ደግሞ ወስዳችሁ ምናልባትም ኢርኒንግ ፐር ሼሩስ ምን ያክል ሊሆን ይችላል ብላችሁ ልታሰሉ የሚችሉበትና በዛ ሂደትም ፕራይስ ቱ ኢርኒንግን አስልታችሁ አጠቃላይ የአክሲዮን ገበያው ላይ አሁን ላይ የአዋሽ ባንክ አክሲዮን ዋጋ አንደር ቫሊዩድ ነው ኦቨር ቫሊዩድ ነው ወይም ደግሞ የራሳችሁን ኦብዘርቬሽንም ጭምር በማስቀመጥ ጥሩ የሚባል ውሳኔዎችንም ጭምር ልትወስኑ የሚችሉበትን ኢንፎርሜሽንም መረጃዎችንም ፍንጮችንም ልታገኙ የሚችሉበት ሂደት ሰፊ ነው ማለት ነው። ቢኮዝ አምና የነበረው የተከፈለ ግብርና ዘንድሮ ደግሞ የተከፈለ ግብሩ መጠኑን ስታዩት በእጅጉ የተራራቀ ነው። አምና በነበረው ኔት ፕሮፊት አጠቃላይ ኢርኒንግ ፐርሸሩ 783 ነበር። ዘንድሮ ደግሞ ስንት ሊሆን ይችላል? እንዳልኩት በዛም የአክሲዮን የገበያ ዋጋው ምን ይሆናል? ኢርኒንግ ፐርሸሩ ስንት ሲሆን ወዴት ይቀየራል? ዜን ኢርኒንግ ፐርሸሩ እንደዛ የሚሆን ከሆነ ደግሞ አጠቃላይ ፕራይስ ቱ ኢርኒንጉ ምን ሊሆን እንደሚችል ፔባክ ፔሪዱ ወደ ስንት ዝቅ ሊል እንደሚችልም ፎርካስት ማድረግ የምንችልበት እድል ሰፊ ነው ማለት ነው። በሀገሪቱ የገቢዎች ሚኒስቴር የከፍተኛ ግብር ከፋዮች የደረጃ ሰንጠረዥ ውስጥ 7ኛ ደረጃን በመያዝ ብቸኛው ሀገር በቀል የግል ተቋም ነው የሆነው። ይሄ ነው ትልቁ ስኬቱ። እንግዲህ 10 ግዙፍ ከሚባሉ ግብር ከፋይ ድርጅቶች መካከል አዋሽ ባንክ ብቸኛው ሀገር በቀል የሆነ ግዙፍ የግል ድርጅት ግዙፍ ግብር ከፋይ ነው። ሌሎች በኤፍዲአይ መልኩ በውጭ ኢንቨስትመንት መልኩ የገቡ የግል ድርጅቶች አሉ። ከነዚህ 10 ተቋማት መካከል እነ ቢጂአይ ኢትዮጵያ እና እነ ሂንከን ቢራ የሚባሉት የሚካተቱ ናቸው። ነገር ግን ሀገር በቀል የሆነ ግዙፍ የግል ድርጅት ግን 7ኛ ደረጃን በመያዝ ከፍተኛ ግብር ከፋይነትን ደረጃ ያገኘ ግን አዋሽ ባንክ ብቻ እንደሆነ ሁላችንም በመረጃ መውሰዳችን በእጅጉ ጠቃሚ ነው ብዬ አስባለሁ። እዚህ በርካታ የሀገራችን ግዙፍ ተቋማቶችም ትምህርትን ወስደው ይቻላል መንፈስን
ዲቨሎፕ አድርገው ወደፊት መምጣት የሚችሉበትም እድል እንዳለም ጭምር ሊያስተምር የሚችል እንደሆነ ልናይ እንችላለን። ወደ ዝርዝር መረጃዎቹ ስንመጣ በገቢዎች ሚኒስቴር የከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት በኩል ይፋ እንደተደረገው በዚህ ቅርንጫፍ ጽሕፈት ቤት ከፍተኛ ተብለው ግብርን የሚከፍሉ ኩባንያዎች ብዛት 532 ናቸው። ከነዚህ 532 የግል ኩባንያዎቹ 104.6 ቢሊዮን ብር ግብርን ለመንግስት ገቢ ማድረግ ችለዋል። ነገር ግን ከዚህ 104.6 ቢሊዮን ብር ገቢ ከተደረገ ግብር ውስጥ አዋሽ ባንክ ብቻውን 15 በመቶ ድርሻን የወሰደ የሸፈነ እንደሆነም በዝርዝር መረጃው ተመላክቷል። በቅርንጫፍ ጽሕፈት ቤቱ ከተሰበሰበው ጠቅላላ 522.67 ቢሊዮን ብር ገቢ ውስጥ የአዋሽ ባንክ ድርሻ 3.02 በመቶንም ጭምር እንደሸፈነና ይህም እጅግ በጣም ትልቅ የሚባል የግብር ገቢን ያስገኘ ግዙፍ ሀገር በቀል የግል ኩባንያ እንደሆነ እንድንረዳ እንድናይ ያስችሎናል። ኢማጂን እንግዲህ አጠቃላይ በዚህ የከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ከተሰበሰበው 522.67 ቢሊዮን ብር ገቢ ውስጥ አዋሽ ባንክ በብቸኝነት የዚህን 3.02 በመቶ የሸፈነበት ሂደት መኖር በእጅጉ ትልቅ ስኬትም እንደሆነ ሁላችንም ልንረዳ እንችላለን። ባንኩ በ24/25 በጀት ዓመት ባለፈው በጀት ዓመት ማለት ነው ከ10 ቢሊዮን ብር በላይ ግብር ከፍሎ የነበረበት ሂደት እንደነበር እናስታውሳለን። ይህንን 10 ቢሊዮን ብር በላይ ግብር በከፈለበት ሂደት ውስጥ የባንኩ እንዳልኳችሁ ኢርኒንግ ፐርሸሩ 783 ብር ነበር። በዛ ሂደት ውስጥ የአክሲዮን የገበያ ዋጋውን ኮንሲደር እያደረግን ነው። ዘንድሮ ደግሞ ምናልባትም ከ10 ቢሊዮን ብር በላይ 15.77 ቢሊዮን ብርን ግብር እየከፈለ ነው። በዚህ ሂደት ውስጥ ደግሞ ኢርኒንግ ፐርሸሩ ወደ ስንት ከፍ ሊል እንደሚችል እና ምናልባትም ፕራይስ ቱ ኢርኒንጉ ምን ያህል ሊሆን እንደሚችል እንዳልኳችሁ ፔባክ ፔሪዮዱ ስንት ዓመት ሊሆን እንደሚችል አጠቃላይ የአክሲዮን የገበያ ዋጋው ምን ስታተስ ላይ እንዳለም እኛ እንደ ካፒታል ገበያ ተሳታፊ አካላት የራሳችንን ኢንዲፔንደንት የሆነ ኦብዘርቬሽን አናሊሲስ ልንወስድና ራሳችንን ሊጠቅም በሚችል መልኩ መረጃዎችን ኤክስትራክት ልናደረግ ድጋውት ልናደረግ እንችላለን። ይህን ሁላችንን መውሰድ ጠቃሚ ነው። ለዚህ ከፍተኛ የሚባል ስኬት ልንለው እንችላለን መሰረት የሆነው የባንኩ የፋይናንስ አቅም ስንመለከት ደግሞ በርካታ የሆኑ የስኬት መሰረቶች እንዳሉት ተዘርዝረዋል። እነሱን አንድ በአንድ እናያለን። አዋሽ ባንክ ይህንን ከፍተኛ የሚባል የግብር ክፍያን ለመክፈል በመሰረትነት ካገለገሉት ጠንካራ የሚባሉ የባንኩ የፋይናንስ አቅም ተደርገው ከተወሰዱ ነጥቦች መካከል አንደኛውና የመጀመሪያው የጠቅላላ ሀብት እድገት መፈጠር መቻሉ ነው። በዚህ በተጠናቀቀው በጀት ዓመት አዋሽ ባንክ 622.67 ቢሊዮን ብር ጠቅላላ ሀብት ያለው ትልቅ ኩባንያ ሆኗል። ግዙፍ ድርጅት ሆኗል። ይህም እንግዲህ ከባለፈው በጀት ዓመት ጋር ሲወዳደር የ40.69 በመቶ እድገት የነበረው እንደሆነ እጅግ ትልቅ እንደነበር ያየን ነው። ይህም አንዱ መሰረቱ እንደነበር እንረዳለን። ሁለተኛ የባንኩ ጠቅላላ የተቀማጭ ገንዘብ 467.85 ቢሊዮን ብር የደረሰበትና ይህም ከባለፈው በጀት ዓመት ጋር ሲወዳደር በ40.54% እድገትን ያሳየ እንደሆነም ተመላክቷል። ሌላው የተሰጠ ብድርና አድቫንስን ስናይ የባንኩ የተሰጠ ብድርና አድቫንስ 272.48 ቢሊዮን ብር የደረሰበትና ይህም ከባለፈው በጀት ዓመት ጋር ሲወዳደር የ24.08% እድገት እንዳለው። አራተኛው የባንኩ ጠቅላላ ገቢ ነው። ጠቅላላ ገቢውን ስናይ የባንኩ በዚህ በተጠናቀቀው በጀት ዓመት 85.37 ቢሊዮን ብር የደረሰበትና ይህም ከባለፈው በጀት ዓመት ጋር ሲታይ የ31.95 በመቶ እድገትን ያስመዘገበበት እጅግ ደስ የሚያሰኝ ሂደት ላይ ያለበት ሁኔታም እንዳለ እንረዳለን። እዚህ ቀደም በሰራሁላችሁ ቪዲዮ ፕሮፊትና ፕሮፊታቢሊቲን መለየት የግድ ያስፈልጋል ብዬ ነበር። አሁን ይሄ ትርፋማነቱ ኮንሲደር ከሚደረግባቸው መጠን ከባለፈው በጀት ዓመት ጋር በምን ያህል ሁኔታ እያደገ ነው ብለን ስናይ የገቢ የማግኘት አቅሙ
ገቢን የመሰብሰብ አቅሙ እንደምታዩት ከዓመት ዓመት እያደገ አምና ከነበረው በጀት ዓመት ጋር ሲወዳደር የዘንድሮ የገቢ መጠኑ በ31.95% እድገት ላይ መገኘቱ ትርፍ ብቻ ሳይሆን ትርፋማነትንም ጭምር ያጎለበተ ግዙፍ የግል ባንክ እንደሆነ እንድናይ እንድንረዳ ያስችለናል። ሌላው የወጪ ማኔጅመንቱንም ስናይ አጠቃላይ ካገኘው 85.37 ቢሊዮን ብር ገቢ ውስጥ በወጪ መልኩ የተሸፈነው 44.62 ቢሊዮን ብር ብቻ ነው። ይህም ጤናማ የሚባል የወጪ ማኔጅመንት ስትራቴጂን እንደሚከተልና የማኔጅመንት ኤፊሽንሲው ጥሩ እንደሆነ እንድንረዳም ጭምር ያስችለናል። እንግዲህ ሳይንሳዊ በሆነ መልኩ አንድ ተቋም ከ55% በላይ ባይደርስ ይመከራል። 100 ብር ገቢን ለማግኘት ማክሲመም ወጪ ሊያደርግ የሚገባው ትርፋማ ተቋም ከሆነ ወይም ደግሞ ፕሮፊት ሜኪንግ ተቋም ከሆነ ከ55 ብር በላይ ባይሆንና 55 ብር አወጥቶ ቢያንስ 45 ብሩን በኔት ፕሮፊት ማግኘት ያለበት እንደሆነ ሪኮመንድ ይደረጋል። ይህንንም ኮንሲደር ስታደርጉ የአዋሽ ባንክ በእጅጉ ውጤታማ የሚባል የወጪ ማኔጅመንት ስትራቴጂን ሲከተል የነበረና ጥሩ የሚባል የወጪ አስተዳደር ሂደትንም የተከተለ እንደሆነ እንረዳለን። ስድስተኛው ከቀረጥና ክምችት በፊት የተገኘ ትርፍ 40.75 ቢሊዮን ብር፣ ይህም ደግሞ ከባለፈው በጀት ዓመት ጋር ሲወዳደር የ44.63% እድገትን ያሳየ እንደነበረ እንረዳለን። ሰባተኛ የተከፈለ ካፒታሉንም ስናይ አሁን ላይ በዚህ በተጠናቀቀው በጀት ዓመት አዋሽ ባንክ 38.49 ቢሊዮን ብር የተከፈለ ካፒታል ያለውና ይህም ከባለፈው በጀት ዓመት ጋር ሲወዳደር የ38.09% እድገትን ያሳየ እንደነበር እንረዳለን። ሌላው የውጭ ምንዛሬ ግኝትን ስንመለከት የባንኩ የውጭ ምንዛሬ ግኝት 2.65 ቢሊዮን የአሜሪካ ዶላር ማመንጨት የቻለበትና እጅግ ስኬታማ የሚባል የውጭ ምንዛሬ ግኝትንም ያሳካበት ዓመት እንደሆነ እንረዳለን። ዘጠነኛው የደንበኛ ቁጥርን ስናይ ባንኩ አሁን ላይ ከ17 ሚሊዮን በላይ ደንበኞችን የሰበሰበ ያሉት እንደሆነም ተመላክቷል። ሌላው የዲጂታል ብድር አቅርቦትን ስናይ ባንኩ የዲጂታላይዜሽን ላይ አጥብቆ እየሰራ እንደሆነና በዚህም ከ1 ሚሊዮን በላይ ለሚሆኑ ደንበኞቹ ከ2.6 ቢሊዮን ብር በላይ ብድርን በዲጂታል መንገድ ማቅረብ መቻሉ ማበደር መቻሉ ተመላክቷል። ይህም ሌላኛው የስኬት መሰረቱ እንደሆነ ነው የተጠቆመው። 11ኛ ስናይ ማህበራዊ ኃላፊነት ነው። እንግዲህ ተቋማቶች ትርፍ ማትረፍ ብቻ ሳይሆን ኃላፊነትን ማህበራዊ ኃላፊነትን መወጣትም ሌላኛው የጥንካሬ መገለጫ እንደመሆኑ መጠን አዋሽ ባንክ ለስኬቱ ካበቁት ሌሎች መሰረታዊ ነገሮች መካከል አንዱ ማህበራዊ ኃላፊነትን ለመወጣት የሚያደርገው ጥረትም ጭምር እንደነበርና በዚህም በተጠናቀቀው በጀት ዓመት ማህበራዊ ኃላፊነቱን ለመወጣት ወደ 500 ሚሊዮን ብር ገደማ መድቦ ሲንቀሳቀስ የነበረበት እጅግ ስኬታማ የሚባል የበጀት ዓመት እንደሆነ ተመላክቷል። ለማጠቃለል ያክል በአጠቃላይ የአዋሽ ባንክ በሀገሪቱ የግብር አሰባሰብ ላይ ያሳየው ይህ ከፍተኛ የሚባል አስተዋጽኦ በኢትዮጵያ የግሉ ዘርፍ ማደግ ለሀገር ኢኮኖሚ ግንባታ ምን ያህል ወሳኝ እንደሆነ የሚመሰክር የሚያሳይ ትልቅ የሆነ ማሳያ ነው። ቢኮዝ እስካሁን በነበረው ሂደት ውስጥ አሁንም ቢሆን ከአዋሽ ባንክ በስተቀር እነዚህ ግዙፍ የሚባሉ 10 ግብር ከፋዮች የመንግስት የልማት ድርጅቶችና በተወሰነ መልኩ የውጭ ኢንቨስትመንቶች ወይም ደግሞ ኤፍዲአይ ናቸው። ዞን ላይ አዋሽ ባንክ ብቻ ነው እንግዲህ ሀገር በቀል የግል ድርጅት በከፍተኛ ግብር ከፋይነት ተርታ የተመደበው። ነገር ግን ይሄ የአዋሽ ባንክ አፈጻጸም ሌሎች ተቋማቶችንም ጭምር የሚያሳይና በዚህ መልኩ ሀገራችንም ከሀገር በቀል የግል ድርጅቶች ትልልቅ የሚባል የግብር ገቢንም ጭምር ማግኘትና ጠንካራ ሀገር መሆን የሚችልበትም እድል እንዳለ እንድንመለከት ያስችለናል። እናንተ በአዋሽ ባንክ የ2025 2026 የግብር ክፍያ አፈጻጸምና አጠቃላይ በሀገራችን የግል ዘርፍ እድገት ላይ ምን አስተያየት አላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አጋሩኝ። በዛውም እንደው ይሄ መረጃ ከወጣበት ዕለት ጀምሮ የአዋሽ ባንክ የአክሲዮን የገበያ ዋጋ ምን ሊመስል ይችላል፣ እንዴትስ ሊታይ ይችላል የሚኖርም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ምናልባት ቪዲዮ መረጃ ሰጥቷችሁ ከሆነ ላይክ እንድታደረጉት ሼር እንድታደረጉት በአክብሮት እየጋበዝኩኝ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንትና የካፒታል መረጃዎችን እንድታገኙ ለመጋበዝ እወዳለሁ። አመሰግናለሁ።